ሜዲቴሽን ሪሊፍ አለው ይባላል። አንድ ነገር ላይ ማተኮር ሞስት ኦፍ ዘ ታይም ትንፋሽ ላይ አተኮሩ ነው የሚባለው። የባዶነት ስሜትን ለማላቀቅ ሌላ ነገር ላይ መሄድ ትልቅ ስህተት ነው። ለምሳሌ ሙያዊ አይገባንም እና ባይፖላር ምንድን ነው? ኦኬ ባይፖላር ዲስኦርደር ነው። ምንድነው ባይፖላር በራሱ ትርጉሙ? ሁለት አይነት ባይፖላር አለ፣ ባይፖላር 1 እና ባይፖላር 2። ብዙ ጊዜ ባይፖላር ሲባል ሰዎች አንድ ነገር ነው የሚሰማው። ምንድነው የስሜት መዋዠቅ ነው። ባይፖላር ያለበት ሰው ምን አይነት ሲምፕተም ነው የሚያሳየው? በዋናነት የስሜት መዋዠቅ ሀፕን ያደርግበታል። ይህ የስሜት መዋዠቅ ምን አይነት ነው እና አሁን ባይፖላር 1 እና 2 ላይ ልምጣለን። the first thing ምንድነው መጀመሪያ ላይ ባይፖላር 1 ያለበት ሰው ማኒክ ኤፒሶድ ያሳያል። ማኒክ፣ ሃይፖማኒክ እና ሜጀር ዲፕሬሲቭ ኤፒሶድ የሚባሉ ነገሮች አሉ። ከዛ ውስጥ ባይፖላር 1 አንዱን ነው የሚይዘው። እሱ ምንድነው ማኒክ ይባላል። ማኒክ ማለት ምንድነው? ማኒክ ኤፒሶድ የምንለው ከፍተኛ የሆነ የደስታ ስሜት እና ከፍተኛ የሆነ የሀዘን ስሜት ያንጸባርቃል ያ ሰው ማለት ነው። የሆነ ሰዓት ላይ በጣም ሃይፕ ነው፣ ስራዎችን ሲሰራ ታየዋለህ፣ በጣም በቃ ኢነርጂ ይሰማዋል። የሆነ ሰዓት ላይ ደግሞ ዜሮ የሆነ ኤነርጂ እና ሙድ ስዊንጉ ከባድ ነው። ባይፖላር 1 ላይ ያለ ሰው ይሄ ሙድ ስዊንጉ በጣም ከባድ ነው። እንደውም ብዙ ሰው ዝም ብሎ ባይፖላር አለብኝ ይልሃል። ትንሽ ሙድ ስዊንግ ሲያጋጥመው እኔማ ባይፖላር አለብኝ ይልሃል። እንደዛ አይደለም። ለምሽሽም እንደዛ አይደለም። አንደኛ ዱሬሽን አለው። ከዛ ውጪ ግን ከፍተኛ የሆነ የስሜት መዋዠቅ ካለባችሁ ይሄ ትልቁ ሲምፕተም ነው። ሪስክ የሆነ ቢሄቪየር ያመጣብናል። ባይፖላር ላይ ያለበት ሰው በተለይ ባይፖላር 1 ቅብዝብዝ ነው የሚያደርግህ እና ሃይፕ በሆነ ሰዓት በቃ እንደዛ ስለምትሆን ሪስክ ቢሄቪየር ድራግ ተጠቅመው ምናምን የሆነ ቦታ ላይ ሊገኙ ይችላሉ። ሃይፕ በሆኑ ሰዓት የሚያደርጉት ነገር ትልቅ የሆነ ላይፍ ቼንጂንግ የሆነ ነገር አድርገው ይጠብቁሃል። ለምሳሌ ላይፍ ስታይል ሊቀይሩ ቤት ይገዛሉ። በቃ በዛ ሰዓት ላይ በዛ ኢሞሽን ላይ የማይሆኑ ዲሲሽኖችን ሊያደርጉ ይችላሉ። ባይፖላር 2 ደግሞ ምንድነው የሚያሳየው? ሃይፖማኒክ እና ሜጀር ዲፕሬሲቭ ኤፒሶድ ነው። ዲፕሬሽን ውስጥ ነው የሚገቡት። ኤምፕቲነስ ነው የሚሰማቸው፣ የባዶነት ስሜት፣ ራሳቸውን መጥላት፣ ኤቭሪቲንግ ቫልዩለስ ነው። ምንም ነገር አያስደስታቸውም እና በቃ ናምብ ናቸው፣ ስሜታዊ አይደሉም። እና ባይፖላር 2 አሁን ለምሳሌ ባይፖላር ነው አይደለ? ባይፖላር ሆኖ ሰው የሚመስለው በቃ ይሄ ሙድ ስዊንግ ሆኗ። ግን እነዚህ ባይፖላር 2 ላይ ያሉ ሰዎች በቃ ኢቭን ሱሳይድ ድረስ ይደርሳሉ፣ ራሳቸውን የሚያጠፉበት ደረጃ ላይ ይደርሳሉ። በጣም ከባድ የሆነ ዲፕሬሽን ነው ሲምፕተም የሚያሳዩት እና ይህ ነው ባይፖላር 2 ማለት ነው። ባይፖላር 2 ላይ ሜጀር ዲፕሬሲቭ ኤፒሶድ ይታያል እና ሃይፖማኒክም ይታያል። ሃይፖማኒክ ማለት አያስታውቅም፣ ኖርማል ሰው አይነት ካራክተር ነው ያለ፣ ደስተኛ ትሆናለህ፣ ከፍ ያለ ነገር አይደለም፣ ግን ይሄ ኖርማል የሆነ ኢሞሽን ነው ሃይፖማኒክ ማለት ነው። እሱን ያሳያሉ። እሱን ባይፖላር 1 ላይም የሆነ ሰዓት ላይ ትንሽ ኖርማል ልትሆን ትችላለህ፣ ግን ሜጀርሊ የሚያሳየው ባይፖላር ማኒክ ኤፒሶድ ነው። እዛኛው ባይፖላር 2 ደግሞ ሜጀር ዲፕሬሲቭ ኤፒሶድን ያሳያል። ስትረስ ሊሆን ይችላል፣ ዲፕሬሽን ሊሆን ይችላል። ራሳችን ሜዲቴት በማድረግ በምን አይነት ልምምድ ማድረግ እንችላለን? ሜዲቴሽን ሪሊፍ አለው ይባላል። ሪሊፍ አለው እና ለዛ ነው ብዙ ሰዎች የሚጠቀሙ። ምንድነው ሜዲቴሽን ማለት? መጀመሪያ ትኩረትን ለመሰብሰብ የሚደረግ ልምምድ ነው። ሜዲቴት ሲያደርግ ትኩረትን ለመሰብሰብ ነው የሚሞክር። እንዴት ልምምዱ ልናደርግ? ብዙ ሰው ሜዲቴት ማድረግ እፈልጋለሁ፣ እንዴት ማድረግ እንዳለብኝ አላውቅም ነው የሚሉት። the first thing እና ወደ ሌላ ደግሞ ይወስዳል ይባላል እና ቱ ፌዞች አሉት። ብዙ ወሬም አለ በሜዲቴሽን። እኔ የምነግርህ ሳይንቲፊካሊ ያለውን ነገር ነው እና ሳይንቲፊካሊ ምንድነው ሜዲቴት ማድረግ ሪሊፍ ይሰጣል። ምክንያቱም ሀሳብን መሰብሰብ ነው። ሰዎች ሀሳቡን ሲሰበስብ አሉ እና ያ ነገር ነው ችግር የሚያመጣው፣ ሀሳብ መሰብሰብ አለመቻል ነው። ሀሳብን ሲሰበስብ አንደኛው ብዙ ሰው የሚጠቀመው እና በጣም ሪኮመንደብል የሆነው ሜዲቴሽን አይነት ማተኮር፣ አንድ ነገር ላይ ማተኮር ነው። አንድ ነገር ላይ በማተኮር መጀመሪያ ትኩረትን ይሰበስባል። አንድ ነገር ላይ ማተኮር ሞስት ኦፍ ዘ ታይም ትንፋሽ ላይ አተኮሩ ነው የሚባለው። አንደኛ ኢንቫይሮንመንት ይወስነዋል። ጸጥ ያለ ቦታ ራስን ለማግኘት ነው፣ ሌላ ነገር ሳይሆን ጸጥ ያለ ቦታ የሆነው በደንብ ኮንሺየስ ለመሆን ጥሞናህን ለመሰብሰብ ፎከስ ለማድረግ አይደለም ሜዲቴት የምታደርገው ቦታ። ሁለተኛ ደግሞ
እንዳልኩ ኮንሰርን የምታደርገው አንድ ነገር ላይ ፎከስ የምታደርገው ለምሳሌ ትንፋሽ በምትተነፍስበት ሰዓት ያለውን ኢሞሽን እሱ ላይ ፎከስ ታደርጋለህ። ከዛ ላይክ ሀሳብህን ለመሰብሰብ ትሞክራለህ። ትልቁ ችግር ሜዲቴሽን ላይ ልክ ሜዲቴት በማድረግ ባለህበት ሳለ ጭራሽ ሀሳብ ይባዛብሃል እና እሱ ነው ትልቁ ችግር። ከዛ ሰው በጣም እናደድና ቶሎ ያቆመዋል። ሶ መናደድ አለመቻል ሀፕን ያደርጋል። ኦፍ ኮርስ እስክትለምደው ነገሮችን እስክታውቀው ድረስ ሊያስቸግር ይችላል። ሶ ጊዜ ስጠው ላይ አምሮክ ኦኬ ና ሶ ይሄንን ልምምድ በቀን ለ5 ደቂቃ ቢደረግ በጣም ጥሩ የሆነ ለውጥ ይታያል ተብሎ ይታሰባል። ወደ ሀቢት እንድንቀይረው ወደ ሀቢት ለመቀየር ማለት ነው። ምክንያቱም ምንድነው ጠቀሜታው የሜዲቴሽን ጠቀሜታ ሰላም ለማግኘት ነው። የተጨናነቁ ሀሳቦች ሰው ልጅ ራሱን ሲያውቅ ሁሉ ነገር ይቀየራል። እሱን ፎከስ እንድታደርግ አይደለም የሚረዳ ይሄ ካልሆነ ሀሳብ ብቸኝነት ብዙ ጥያቄዎች ይጠይቁሃል። አይምሮች ትሸሻለህ፣ አንተ ትሮጣለህ። በጣም የሰው ልጅ ትልቁ ችግር ምንድነው ራሱን ላለመቀበል በሚያደርገው ሂደት ውስጥ ብዙ ስህተት ይሰራል። ራሱን ላለመቀበል ማለት ነው። ለምሳሌ አሁን ባዶነት ስሜት ሲሰማቸው ብዙ ሰዎች ሪሌሽንሺፕ ውስጥ ይገባሉ። ማይሆን ነገር ውስጥ ታገኛቸዋለህ፣ ሱስ ውስጥ ታገኛቸዋለህ። የባዶነት ስሜትን ለማላቀቅ ሌላ ነገር ላይ መሄድ ትልቅ ስህተት ነው። በስህተት ላይ ስህተት ማምጣት ነው። ኤምፓቲ በሆኑ ሰዓት የሚመጣውን ሰው ሄልዚ አይደለም፣ አንተም ጤነኛ አይደለም፣ ፎከስ ማድረግ አትችልም። ያልሆኑ ነገሮች ሀፕን የሚያደርጉት ብዙ ጊዜ ባዶነት በሚሰማን ሰዓት ለመሮጥ ስለምንሞክር ነው። ከመሮጥ ይልቅ ቤስት ሶሉሽን ምንድነው? ባይዘው ሰውነታችን ምልክት እየሰጠ ነው። ችግር አለ። የባዶነት ስሜት ሲሰማን ደውል ነው ንቂ። የሆነ ነገር እንድታወሪኝ እፈልጋለሁ፣ እንድታዳምጪኝ የምፈልገው ነገር አለ፣ ከራስሽ ጋራ በደንብ ዲል ማድረግ ያለብሽ ነገር አለ። እሱን ነገር ፎከስ አድርጎ ለራስ ጊዜ ሰጥቶ መርምሮ ማወቅ፣ ከዛ ሶሉሽኑ ይቀጥላል። ሰው ልጅ ጠንካራ ካልሆነ ልፍስፍስ ከሆነ ሁሉም ነገር ላይ አይደርስም። ያ ጥንካሬ ለምን ሄልፕ ያደርገናል? እንደዚህ አይነት ውሳኔዎችን ለመወሰን። ኦፍ ኮርስ ሁሉ ነገር ቀላል አይደለም in this world፣ ግን ደግሞ ያን ያህልም የማትችለው ነገር አይሰጥም። ከአንተ የሚጠበቀው ይፈርት ነው። እሱን ይፈርት ማሳየት ማለት ነው። አንድ ሰው ከሚፈልገው ስራ ወይም ደግሞ ብዙ ሰው የማይወደውን ስራ ለሚሰራ ብዬ አስባለሁ። ስለዚህ የሚፈልገውን ስራ እንዴት ፎከስ አድርጎ ውጤታማ ሆኖ ወደሚፈልገው ስራ መሄድ አለበት ብለሽ ታስቢያለሽ? ኦኬ ዲፔንድስ። አንደኛ ነገር የሆነ የሚፈልገው ቦታ ላይ ለመድረስ የማፈልገውን ነገሮች ማየት አለበት። የማፈልገውን ነገር እሱ መጥፎ አይደለም። ምንድነው ግን በየትኛውም ነገር ላይ ይሁን በየትኛውም ነገር ላይ ስራ ግን እሰራዋለሁ ብለህ አምነህበት እስከገባ ድረስ ቦታው የሚመጥን አይነት ማንነት ሊኖር ይገባል። እስከገባ ካልገባ ተስፋል እስከገባ ድረስ ግን ላትወደው ትችላለህ አይደለ? ግን አምነህበት ከገባ ሪስፖንሲቢሊቲውን መውሰድ ግዴታ ነው። ፎከሳችን እንዴት እንጨምራለን ለሚለው ደግሞ አንደኛ ነገር ምንድነው ፎከስን ለመጨመር ኢንቫይሮንመንት ይወስናል። ለምሳሌ አሁን የሚያነብሰው መጽሐፍ የሚያነብሰው በጣም ብዙ ጫጫታ ባለበት ቦታ ማንበብ ልክ አይደለም። ስፔሻሊ አንብቦ የማያውቅ ሰው አሁን እንደዚህ አይነት ቦታ ላይ ብትለው ደስ ነው አይደለም? ኢንቫይሮንመንት ይወስነዋል ፎከሲንግ። ከዛ ደግሞ በዋናነት ምን የሚባል ነገር አለ? ፖሞዶሮ የሚባል ነገር አለ። ምንድነው ፎከሳችንን ለመጨመር ለምሳሌ የሚያነብሰው ከሆነ 25 ደቂቃ ያን ስራ መስራት ያለበትን ነገር ይሰራል፣ 5 ደቂቃ ብሬክ ይሰጣል። 25 ደቂቃ መስራት ያለበትን ነገር ይሰራል፣ 5 ደቂቃ ብሬክ። እሱን ነገር በተለማመደ ቁጥር ሃይ የሆነ ፎከስ ይኖረዋል። አይምሮአችን ድባቴ ውስጥ አይገባም፣ እየተነቃቃ ነው። አዲስም ታይም ደግሞ ስራው ይሰራል። አዲስ እየጀመረ ነው። ይሄ ነገር በጣም አስፈላጊ ነው። ይሄን ማድረግ ይጠቅማል። አንዳንድ ሰዎች አሁን ከሰው ጋር ሲሆኑ ይስቃሉ፣ ይጫወታሉ፣ ዞር ብቻቸው ሲሆን የሚያለቅሱ አሉ። ስለዚህ እነዚህ ሰዎች ምን ትያቸዋለሽ? ኦኬ ምንድነው ሁላችንም ደስተኛ ነን ማለት አይደለም። ማልቀስ ሄልዚ ነው። ህይወት ሲሆን መልካም ያለው እንጂ ሁሉም ሰው ዳውን የሚሆንበት ሰዓት አለ። ሁሉም ሰው የሚከፋበት ሰዓት አለ። ሰው ስለሆነ እሱ ኤክስፔክት የሚደረግ ነገር ነው። ለምሳሌ በእንትኑ በባይብል የምትይ ኃጢአት የሰው ልጅ ይሰራል፣ ወደ ንስሐ ግባ ነው እንጂ ኃጢአት አትስራ ማለት አትችልም። ምንድነው ማዘን አይቀርም፣ መከፋት ማልቀስ አይቀርም። ግን ደግሞ ምንድነው በዛ ውስጥ ነው ወይ የምትኖረው? ሁሌ በዛ ውስጥ ስትኖር ነው ችግር። አሁን በዛ ውስጥ የሚኖሩ ሰዎችን ስናወራ አንደኛ አስተዳደግ፣ ለምሳሌ አሁን እናት ከፊት ትስቅና ውስጥ ገብታ ስታለቅስ ልጅ ያያል። እንደዚህ አይነት ነገሮችን ያያል። አይምሮ ያየውን አይረሳም።
ሰው ፊት ደስታን እንዳታወጣ ሰው ፊት እንደዚህ አይባልም ስትባል ነው ያደግከው። በጣም ድክመት ነው የሚመስልህ። ሰው ፊት የራስህን ዝቅ ማድረግ ነው የሚመስልህ። እንደዚህ ሁኛለሁ ማለት አትችልም። ምክንያቱም አላየክማ እንደዛ ሲባል እና ራስህን ለማጠንከር ራስህን ታልፈሰፍሳለህ። ውስጥህ ደክሟል። ውጭህ እኮ ጠንካራ ሊመስል ይችላል። ነገርኩህ ስናድግ ስለ ውስጣችን ሳይሆን ስለ ውጫችን እንድንጨነቅ ስለተደረገ ውጫችን ምንም ይሁን ጠንካራ ይመስል ብቻ ውስጣችን ስብርብሩ ቢወጣ ምንም ችግር የለውም። እና ያንን ነገር አዳፕት አድርገህ ከመጣህ ኦፍኮርስ ዛሬ ላይ ትስቃለህ ሰው ፊት፣ ውስጥ ግን ታማኝ ነው። ማሳየት አትፈልግም። ግን ውስጥህን ማሳየት ስትጀምር ለትንሽ ጊዜ እኮ ነው። ከዛ ደግሞ ትክክለኛ ማንነት ይመጣል እና ለሚታመንና ትክክለኛ ሰው ለምትለው ሰው ሼር ማድረግ ሀሳብህ። ሰው ልጅ ይወድቃል ይነሳል። ሁሉም ሰው እንትን አይደለም። በቃ ሁላችንም ፐርማነንት የሆነ አቅም የለም። የሆነ ሰዓት ከፍ ዝቅ ማለት አለ። በዛ ውስጥ ራስን ከመጉዳት ይልቅ ሶሉሽን መፍጠር ለመታየት አይደለም መሞከር፣ ስትሮንግ ሆኖ መታየት አይደለም። አንዳንድ ሰዎች ደግሞ ምንድነው የሚገጥመኝ መሰለሽ ራሳቸው ብቻ የሚያዳምጡ ሌላ ሰው ምንም አይመስላቸውም። እነዚህ አሁን እነዚህ ሰዎች በልጅነታቸው ምን መሰለህ የሚያዳምጣቸው ሰው ባልነበረ በራሳቸው ጥረት ነው የደረሱት እንጂ የሚያዳምጣቸው ሰው አልነበረም። ልክ እንደሆነ ነው የሚሰማቸው። ሰዓት ላይ አባትህ ይሄን ነገር ማድረግ አለብህ ምንድነው ያኔ እሱም ዶሚናንት ሲሆን ይሄን ነገር ማድረግ አለበት ሰራተኛ አለበት ግዴታ እንጂ እሱ ይሄ ኤምፕቲ አይነት ስሜት አይሰማቸውም። ምክንያቱም ያሉት እንደዛ ስላሉ መስራት ያለባቸውን ስራ ሊሰሩ ይችላሉ። ግን በጣም ደስ የሚል ባህሪ ያታይባቸው እና በጣም ሰልፍ ሴንተርድ ይሆናሉ። ኤክስትሪምሊ ሰልፍ ሴንተርድ መሆን መጥፎ አይደለም፣ ግን ኤክስትሪም ይሆንና በቃ እና ደግሞ ምን መሰለህ ሁለተኛ ደግሞ በልጅነታቸው ኮንፈርት ዞን ላይ ያልነበሩ አይተው የማያውቁ ሰዎች ኢንፌሪቲ ኮምፕሌክስ የሚሰማቸው ሰዎች አሉ። እና ምንድነው የምታርመው አሁን ሰው ላይ በመሆን ነው። ሰውን ጫን በማድረግ ሳቲስፋይድ ይሆናል ሳይታወቅ ማለት ውስጥ ደስተኛ እየሆነ ነው የሚመጣው። እሱን ለማድረግ ምን ታደርጋለህ? ሰዎችን እንትን ትላለህ። መጨቆን ነው በቃ አንተ ውስጥ ይረካል። ምክንያቱም ተጨቆነ ነው ያደግከው። ሪሊፍ ምንድነው? ሰውን መጨቆን ያና ያ ሲምፕተም ያ ኮዝ እንደዚህ አይነት ሰዎች እንዲሆኑ ያደርጋቸዋል። ያን ነው እንደዚህ ዲክታተር እንዲኖር የሚያደርገው። ያ ሶስት ሪዝኖች አሉ። እነዚህ ናቸው ሶስት። በጣም አሪፍ። የህይወት መሪዎች ምንድነው? ኦኬ የህይወት መሪ ምንድነው? ጀጅመንታል አለመሆን አትሊስት ለመረዳት እንኳን እኔ እንደ ሳይኮሎጂስት አው ትራይ ቱ አንደርስታንድ ነገሮችን ከመፍረድ ይልቅ ነገሮችን አንደርስታንድ ማድረግ ትልቁ የህይወት መሪ። በጣም ደግሞ እስካሁንም አስፈላጊ ነው ብዬ የማስበው የሁሉም ሰው ህይወት መሪ ውስጥ አንዱ ለመሆን አለበት ብዬ የማስበው ደግሞ ሰልፍ ላቭ፣ ራስን መውደድ በጣም ቤዚክ የሆነ ነገር ነው። ራስን ስትወድ የሰውን መውደድ ይገባሃል። ራስን ስትወድ የሰው ክብር ይገባሃል። ምክንያቱም ሰልፍ ሪስፔክት ይኖራል፣ ባውንደሪ ይኖራል። በጣም ራስን መውደድ ወይም ሰልፍ ላቭ መሪዎች ናቸው። በጣም አሪፍ። ገጠመኝ አሳዛኝ የሚያስቅ ካለሽ የሚያስተምር ገጠመኝ የለኝም፣ ግን በጣም ብዙ ዴሞች አሉኝ እና በጣም ብዙ አንዳንዴ ሁላችንም ችግራችን እንደየአቅማችን ነው እና ከባድ ነው ብለን እናስባለን። ሁሉም የሚገጥመንን ነገር እና ከኛ የበለጡ ነገሮችን ሁሌም የሰው ልጅ በታች ነው በላይ ነው የሚያየው እና ትጎዳለህ። ሁሌ የበላይ ስለሆነ የምታየው እና የበታችን ማሰብ በጣም ብዙ ችግር ያለባቸው ሰዎች አሉ። አሁን ለምሳሌ ብዙዎቻችን ዛሬ ስላልተደረገልኝ ነገር ነው የምናስበው፣ ግን ብዙዎቹ ዛሬ ስለሚቀየርላቸው ኩላሊት ይሆናል የሚያስቡት። ማሰብ አለብን ብዬ ማስበው አንዳንዴ በጣም መጥፎ ስሜት ውስጥ ስንገባ ስራዬ ብለን እንደዚህ አይነት ቪዲዮ በቃ ሆስፒታል ሂዱ። ጤና ከምንም በላይ እንደሆነ ትረዳላችሁ፣ ምን ያህል ስትሮንግ እንደሆኑ። እንደዚህ አይነት ሰዎች ደግሞ የእውነት ልባቸው ምን ያህል ብርሃን እንደሆነ ታያላችሁ። እና ሁሌ አታማሩ፣ የሆነ ችግር ላይ አታማሩ። አንዳንዴ ምንድነው አለማመናችን እንኳን ልክ አይደለም፣ እየነቃትን ነው የምንለምነው። እንደዚህ ታረግልኛለህ ብዬ አታረግም አንተ እንደዛ አይደለም። ሁሉም ነገር ለበጎ ነው አይደለ? የሆነ ሰዓት እኮ ራስህን ለማጣት ሆናል የምትለምነው። ይሄ ነገር ካልተደረገልኝ የምትለው ሜቢ የሚገልህን ነገር ሊሆን ይችላል። በጊዜ በጣም ጊዜ ወሳኝ ነገር ነው። ድሮ አይገባኝም ነበር ጊዜ ሲባል እና የምር ጊዜ በጣም ብዙ ነገር ያሳያል። ማንነት ሲቀየር ታየዋለህ።
በጣም ሲያጠነክር ታየዋለህ። አት ሴም ታይም ደግሞ ሉዝ አድርገህ ታየዋለህ እና ጊዜ ብዙ ነገር ስለሚያስተምር በጣም የሚያስቸግር ሲቹዌሽን ስትሆኑ እስቲ መጀመሪያ ለራሳችሁ ጊዜ ስጡ። እንደዚህ አይነት ሰዎችን ለማየት ብዙ አይነት ሰዎች አሉ ልንማርባቸው የምንችል ሰዎች እና እርዳታ ማዕከል ውስጥ በመሄድ ሊሆን ይችላል። እንደዚህ አይነት ነገር ስናይ ኦኬ እኔ እድለኛ ነኝ አይነት ስሜት ነው የሚሰማው እንጂ ከፍ ያለ ነገር ካየን ኦፍኮርስ ተስፋ እንቆርጣለን። ያና በጣም ከብዙ ዲኤሞች ውስጥ በጣም የሚያሳዝኑ ብዙ ታሪኮች አሉ እና እሱን ሳይ ምን አለ አንዳንድ ሰዎች ይህን ነገር ቢያውቁ እና ቢጠነክሩ ብዬ አስባለሁ። እሺ ሳይኮሎጂ ላይ የምትያቸው ካለ ለምሳሌ ሳይኮሎጂ ነገር ላይ እኔ እንደገባኝ ቅንጦት መስሎ ነው የሚታየው ሰው እና ስለዚህ ስለ ሳይኮሎጂ ምን ትያቸዋለሽ? እንደ ምክር ሜንታል ሄልዝ ቅንጦት ነው ማለት መኖር ቅንጦት ነው፣ ጤናማ ህይወት ቅንጦት ነው ማለት ነው። በሌላ ቋንቋ እኔ ውስጤ ጤነኛ ሲሆን እየቀበጥኩ ነው ማለት ነው በትክክለኛው ትርጉም ስንል። ሰው ውስጥ ጤነኛ ካልሆነ ሁሉም ነገር እኮ ይበላሻል። ለምሳሌ ካንሰር ኬዞች ሲታዩ አብዛኛው እኮ ኬትም አይደለም የሚመጡት ዝም የተባለ በርደንስ ለዚህ ያበቃቸው እና ቅንጦት አይደለም፣ ሌክዠሪ አይደለም። እንደው ከሌለህ ገንዘብ የሌለህ ሰው ከሆነ እውቀቱን ማግኘት እንችላለን። አሁን ከረንትሊ ዩቲዩብ ላይ አለ፣ ብዙ ነገር ላይ አለ። ካለ ደግሞ ኑሮ ያማረርክ ከሆነ እንዲህ በደንብ ሂድ፣ ታከም፣ ውስጥ ሰላም ያገኛል፣ ሪሊፍ ያገኛል። እንደዚህ አይነት ሰዎችን መጠየቅ አሁን እኮ ማለት ነው በጣም አሁን እኛም እኔ የምሰራው እንዳልኩ ኦንላይን ነው፣ ቨርቹዋል ነው። ስልካቸው ብቻ ነው ከነሱ የሚጠበቀው። ቤታቸው ሆኖ ቴራፒ ሴሽንን ማግኘት ይችላሉ። በጣም ቀላል ነው። ምንድነው የፍላጎት ጉዳይ። ኤቭሪቲንግ ደራሽ ለመሆን እየተሞከረ ነው። ስለ ጤና በጣም ቱ ኤክስትሪም ከመሄዱ የተነሳ ቤት ድረስ እየተመጣለን። የሰው ፊት እፈራለሁ የምትል ከሆነ ችግር የለውም እና ያን ያህል እየተደረገ ባለበት ጊዜ ላይ እንደዚህ ዲፕሬሽን ውስጥ ያሉ ሰዎች ራሳቸውን ለማጥፋት ያሉ ሰዎች እስከ ታዝናለህ፣ ይሰማሃል። እንዴ ቅንጦት ከሆነ ለምን ራሱን የሚያጠፋ ሰው በቃል ስንት ሰው ራሱን ያጠፋል? ቅንጦት ቢሆን ይህ ሁላ ነገር ሀፕን አያደርግም ነበር። ችላ ያልናቸው ነገሮች ናቸው ዛሬ ዋጋ ያስከፈሉ። እሱ ነገር ላይ ፎከስ ቢደረግ ደስ ይለኛል እንደ ሳይኮሎጂስት። ኦኬ በጣም አሪፍ ሶሊያና፣ ጥሪ አክብረሽ ስለመጣሽ እጅግ አመሰግናለሁ። ሶሊያናን የት ያገኟታል አድራሻ? ኦኬ እኔ የምሰራው ኦንላይን ላይ ነው። አንደኛ የቲክቶክ ፕላትፎርም አለኝ ሳይኮሎጂ ባይ ሶሊያና ይላል እና ከዛ ውጪ ደግሞ እንዳልኩ ማይንድ ኬር ኢትዮጵያ የተባለ ኢንስቲትዩት ውስጥ ነው የምሰራው። እሱ ደግሞ ምንድነው ቨርቹዋሊ ኦንላይን አፕሊኬሽን አላቸው፣ የራሳቸው አፕሊኬሽን። እሱን አፕሊኬሽን በማውረድ የካውንስሊንግ ሰርቪስ ማግኘት ይችላሉ። እኔንም ጨምሮ የተለያዩ ሳይኮሎጂስቶች አሉ እዛ ላይ ማግኘት ይችላሉ ማለት ነው። አመሰግናለሁ። አመሰግናለሁ።